እኔም መላችሁ ሙስሊም ከ50% በላይ ነው ተብሏል። ግን እፎይን ቆጥራችኋል? እስላሞች ነው እፎይ። ዛሬ የአማራ ኦርቶዶክሶች ማወቅ አለባቸው። እፎይ የተባለ ክርስቲያን አይደለም፣ እነሱ ነው የመደቡት። እናንተ መቼ አስታውሳችሁ ቆጠራችሁት? ያ ታስታውቃለህ፣ አልቆጠራችሁትም ወይ? ጥሩ ተናገር ወይም ዝም በል። ግራ ገብቶናል እኮ ወገን፣ ምን እንደምናወራ አፋችን ተለጉሟል። 1000 እስላም ስታጋድመው ያኔ 1 ሚሊዮን እስላም ሲቀዝን ያለው ማስቀዘን አለብን። ኢትዮጵያ ውስጥ አሁን ኦርቶዶክሱ ታጥቆ መግደል ነው ያለብን። እስላም ተረጋግቶ መቀጠል ያለበት። ኢትዮጵያ እስላም 20 ሚሊዮን ይሞላል አይሞላም? 15 ባገኘው ነገር በቆንጠራም በምንም ግንባሩን እያልከው ግንባሩን በለው። እባካችሁ አትግደሉ። ሰው የላቸውም አቅም የላቸውም ብላችሁ ነው የምትጨክኑብን። እባካችሁ ሁላችንም ማስመሳዮች ነን። ምን ለራሷ መታ ለራሷ ትጨዋለች ደግሞ እንደሚባለው አራጆች ናችሁ። እቺ ሀገር ወዴት እየሄደች እንዳለ ብቻ አላውቅም። ለራሳችሁ ይበታሉ፣ ለራሳችሁ ይጨዋሉ። ከዛ በኋላ ደግሞ ፍትህ ብለው ደግሞ እንደዚህ ብቅ ይላሉ። ሰላም እንዴት ናችሁ? ሁላችንም አርሲ ላይ እየደረሰባት ያለውን ነገር እየሰማን ነው እና በዚህ ሰዓት ከጎኗ እንድንቆምላት በአክብሮት እጠይቃለሁ። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም ኦኬ፣ የአርሲው ትክክል አይደለም እናምናለን። የአርሲው ትክክል አይደለም፣ መደረግ የሌለበት ነገር ነው። አክሱም ልክ ነበረ። እጅግ በጣም በሚያስገርም መልኩ የአንፎሎ ቻሌንጅ ሁላ ተጀምሮ 6 ሚሊዮን ገብቶ ነበር። ሙስሊሞች አያችሁ አይደለ? አንድነታችንን አያችሁ አይደለ? በጣም ነው ደስ አለኝ ወላሂ ላዚም። አያችሁ 100 ፎሎወር 100,000 ፎሎወር ቀልንሰናል። አሁንም ሄዳችሁ አስተዋይ ልጅ ደግሞ ሁለቱንም አካቶ እጅግ በጣም ብልህ በተሞላበት መንገድ እንደዚህ ፍትህ ሲጠይቅ ነበር። ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው። እኔም የማውቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። ከዚህ በፊት የነበሩ ኢትዮጵያውያን ሙስሊም ክርስቲያኑ ተከባብሮ ነው ይሄን ሀገር ያቆየልን ለረጅም ዓመታት። አሁን ላይ ግን የምንሰማው ነገር እንግዲህ ኢትዮጵያዊነትን የማይወክል ነገር ነውና የሚመለከተው አካል ይሄን ድርጊት የፈጸሙትን ሰዎች በአፋጣኝ ለሕግ እንደሚያቀርብ አልጠራጠርም። ፍትህ ለእህትና ለወንድሞቼ ይጠይቃሉ። የልጅ ምሁር ማለት እንደዚህ ነው። ግራና ቀኙን አይቶ መወሰን የሚችል ነው እንጂ በአንድ በኩል ስለተጫወብ ብቻ የአንዱን ደብቀ የአንዱን የምታወጣበት መንገድ ሊበቃ ይገባል። እኔ ማን መስላችኋለሁ? ምን አገባኝ? መህርን በሲዋክ እንዲሆን ካስማማዋት በኋላ ማለት ነው ትግራይንና ትግሌን እንደማላቆም ለራሴ በደንብ ነግረው ነበር። አፍሪካ ውስጥ ለሚገኙ ወንድሞቼ አንድ ነገር የልጅቷ ችግር ደግሞ አንድ ነገር አለባት። ይሄን ነገር እንዴት ማስተካከል ይችላል? አይቧን ላወጣ አልፈለግኩም ነበር ግን ግዴታ ሆነብኝና እስቲ ለእናንተ ላማከራችሁ ብዬ ነው። ምን አገባኝ? ያው ከእናንተ ውጭ መፍትሄ እኔ ይከብደኛል። ተቀለች አሁን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል፣ እሷ አይቻልም። ጸጉሯን ሳሸፍን ምን አይላል ሰው። ወይ ባለፈው ኮሜንት ላይ እንደዛ እያየሁ ነበር። አሁን እያየሁት ግን it's not about አንተ ፕሬዘንት ስለምታደርገው ነገር it's about ስለ ሄርትህል አይደለም። ስለዛ ነው ዋናው እምነትህ ልብ ላይ ነው ያለው። ዋናው ሄርት ነው፣ ዋናው ልብ ነው ያለች ቤት ውስጥ ባዛ ታረጋጃል። ታረዳሹ እንደፈለኩ ሆናለሁ ትላለች፣ ዋናው ልብ ነው ትላለች። አስቸጋሪ እየሆነን እየተግባባን አልነበረም። ይሄንን ነገር ጀለሶቼ ካዩ በኋላ እሺ መጠጣት ይፈቀዳል እንዴ? ዋናው ልብ ነው። አሁን ለምሳሌ ሂደት አለው ታውቃለህ። አሁን ለምሳሌ በጠርሙስ ቢሆን አይቻልም፣ ግን በሃይላንድ ገልብጠህ ምናምን ማለት ነው። ዋናው ልብ ነው፣ እሱ ይቻላል፣ ይፈቀዳል። ምንም ነው ሱራ ባውተር። እሺ ስለ ጸጉርሽስ እንዴት? ጸጉር አሁን ለምሳሌ አሁን ይሄ ሂውማን ሄር ነው። አያ እንዲያውን የውስጡ አይቻልም። ዋናው ልብ ነው። አሁን ይሄ ችግር የለም። ይሄ ዋናው ልብ ነው። አሁን ሌላም ነገር ብናደርገኝ አንተ ዋናው ልብ ነው ችግር እና ምንም በቃ እኛ ምንም የሚፈጠር ነገር የለም። ዋናው ልብ ነው እንዴ? ዋናው ልብ ነው። ዋናው ልብ ነው። በቃ ራቁቷ ብትሄድ ዋናው ልብ ነው። ለአንደኛው ደግሞ ሳሳየው ይሄንን ነገር ዋናው ልብ ነው ወንድም፣ ዋናው ልብ ነው። ፈጣሪ እኮ እንደሰው አይደለም ብራዘር፣ ገብቷል? እሱም ያው የልብ ነው። አሁን ይሄን መቆረጥ ማማት ይገብቷል። የሆነ ቡጭቅ ልብስ ለብሰህ ነው በዛ ፈማ መሰረ ነው እሱ እንደዛ አይደለም። ገብቷል? እሱ አይደለም ዋናው፣ ገብቷል? አሁን ሰው ብዙ ነገር ይልሻል፣ ገብቷል? አንተ ግን ማድረግ ያለብህ የራስህን ስራ ብቻ መስራት ነው፣ ፈጣሪ ጋር የሚያገናኝ ገብቷል? ዋናው ውስጥ ነው፣ ገብቷል? ወንድም አይተበቆብሻል ገብቷል? ምን ለማለት ፈልጌ ነው? ዋናው ልብ ነው፣ ገብቷል? ሁሉ ነገር አሁን ታይቷል እንዴ ብራዘር? ከታይ ቆረጠው ግን ዋናው ልብ ነው ብራዘር። ምን ስለታየ ስላልታየ አይደለም፣ ገብቷል? ዋናው ልብ ነው።
የራባት ከታየ ከታርጊው እንደዚህ ብሎ ነው ጓደኞቼ ሙድ ያዙብኝ። እናንተም ደግሞ እንደዚህ ሙድ ትይዙብኛላችሁ ብዬ አላስብም። እስቲ ምን ማድረግ አለብን? እሺ ልጅ ምን ማድረግ እንዴት ብዬ መምከር አለብኝ ብዬ እናንተ ጋር መጣሁ። እናንተ ምን ይመስላችኋል? እስቲ ሐሳባችሁ ምንድነው? እስቲ ሐሳባችሁን አሳውቁኝ በኮሜንት ስር ላይ ማነባለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልহামዱሊላህ። እንኳን በሰላም ወደዚህ ቤት በሰላም መጣሽ። ዛሬ ገና እየመጣሽ ሰብስክራይብ ላይክ ማድረግ ጉዳይ ረሳ። ቀጥታ ወደ ቪዲዮአችን ከመሄዳችን በፊት ግን ኢትዮጵያውያን ሽሮ መብላት የለባችሁ። ሽሮ ምግብ አይደል? ይሄንን ነገር ታውቃላችሁ ብዬ አስባለሁ። ነገር ግን ሙሉ ኢትዮጵያውያን ደሃ እንደሆኑ ደግሞ ዓለም እየመሰከረ ነው። መረጃ ኤለን መስክ ኢትዮጵያ በጣም ደሃ ሀገር ነች ሲል እንደምትመለከቱትም ይሄንን ቲዩት አጋርቶታልም። ማጋት ዋዴ የተባለ ይሄ የምትመለከቱት ፖስትን ሼር ያደረገውና የስ ሲል የተስማማው የዓለማችን ቁጥር አንዱ ሀብታም ኤለን መስክ ኢትዮጵያ ኮሎናይዝ አልተደረገችም፣ ነገር ግን one of the poorest country in the continent ነች ሲል ገልጿል። ፖስቱ ላይ ታዲያ እንደተመለከትነው ከሆነ ኮሎናይዜሽንስ ሀገራትን ደሃ የሚያደርግ ቢሆንም ኢትዮጵያ ሀብታም መሆን ነበር። በአንጻሩ ደግሞ ቬትናም በፈረንሳይ ተገዝታለች፣ እንደዚሁም ለአመታት በጦርነት ማቃለይ፣ ነገር ግን አሁን ላይ ጽድት ባለ በኢኮኖሚ ብልጽግና ላይ ትገኛለች። ስለዚህ ኮሎኒያሊዝም ደሃ አያደርግም። ደሃ የሚያደርግ ቢሆን ኖሮ ኢትዮጵያ ሀብታም፣ ቬትናም ደግሞ ደሃ መሆን ነበረባቸው። ናይዘር ኢዝ ትሩ ሲል እንደምትመለከቱት ይሄን ፖስት አጋርቶ የስ ሲል የዓለማችን ቁጥር አንድ ሀብታሙ ተስማምቷል። እና አሁን ይሄን ነገር እያወቅሽ ነው አንተ የምታበዡ ታውቂያለሽ፣ ጣጣ የምታበዡ በባልሽ ላይ ብዙ ተጽዕኖዎችን እያረግሽ ያለሽ ባልሽ ብዙ ነገርን ተቋቁሞ ነው ዜደር አንድ እህቴ ሁላ እንደዚህ ትል ነበር። የአሁን ዘመን ወንድ ወጣት ማለት ነው ኢሞሽናቸው መረዳት አለብን። ምን አይነት ሀስል ውስጥ እንዳሉ፣ ምን አይነት በቀን ውስጥ ስንት ስራ እየሰሩ እንደሆነ 3-4 ስራዎችን እየሰሩ እንደሆነ ማለት እንዴ በምን አማርኛ ንገራችሁ? ሀስል ውስጥ ገብተዋል፣ ሀስል ውስጥ ናቸው። እና ለከን እንዴት ነህ ደና እናት እህት ሚስት አረስራሽን ስሪ ወላሂ አውሪያቸው። ኢሞሽን የሚባል ነገር አላቸው። እናንተም ለነሱ አውራቸው። ድክመት አይደለም፣ እውነት ድክመት አይደለም። እንዴ እንዲሁም አልቋንም እስቲ እንደዚህ አይነት ሴቶች ተጋበሉ። በቃ እንደዚህ አይነት ሴት ነው የምታስፈልገው። አንዳንዶቹ ደግሞ እኮ ሊሞቱ ብለው ራሱ ሌላ ታሪክ ውስጥ ነው የሚያስገቡ። እውነት እንደዚህ አይነቱ ነው እንጂ ያለበት ከኔ በኋላ ሌላ ሴት እንደማታገባ ቃል ግባልኝ። አዎ ምን አለ መሰለሽ ቃል ግባልኝ። ቃል ምን አልከኝ? እሺ በል። እሺ ይበልጣል ከሺ። እሺ አልከኝ ማለት ነው? እሺ ምን? እሺ በል። እሺ በል አይደለም ያልኩህን በል። ያልኩህን እሺ ሁሌ ዱዓ እንደምታረግልኝ ቃል ግባልኝ። በአምስቱም አውቃቶች ሰላት የኔ ቆንጆ ሁሌም ዱዓ አረግልሻለሁ። ቀብሬ ላይም እየመጣ እንደምዘይረኝ ቃል ግባልኝ። ጧትና ማታ ጫት እንደማቀመም ቃል ግባልኝ። እንዴት ብሎ እንደሚነግርሽ እሺ አልከኝ? ትእዛዞት በተሳካ ሁኔታ ተፈጽሟል። አቅምም አትቅምም አልቅምም በል በይ አልቅምም በል። እሺ በቃ አልቅምም። ምንድነው ማቅመው? ጫት። ምልክትን ተወውና ባፍ ንገረኝ። እሺ በቃ ጫት አልቅምም እንኳን በኋላ። እሺ ቤተሰቦቼና ዘመዶቼ ልክ እንደኔ እሁድ ውድፎ ደፍተህ እንደምጠይቃቸው ቃል ግባልኝ። ይኸውልሽ እኔ መቤት ሌላ ሴት አላገባም፣ ጫቱንም እንዲች ብያለካ በቃ እንግዲህ እዚህ አትኪ ወዳት ላንቺ አይደለም በቃ ወዳት ምን ነው ባስቀደመኝ እንዲህ አይነት ነገር በጣም ያስጠላል። እንዴት ካልተቃመ ካልተደለቀ እንዴት ቤቱ ራሱ እንዴት እሱ ራሱ እሽቅል ሊኖረው ይችላል? ይሄ ከባድ ነገር ነው። በተለይ በጫቱ አትምጥቡ። ውረታው ግን ይሄ ነገር በእስልምና የማይወደዱ ነገር ውስጥ መካተት የለበትም ብላችሁ ታስባላችሁ? እስልምና የሚጠሉ 4 ቀኖች፣ አንደኛና ዋነኛው በሰዎች ቁመት ላይ ወይም ደግሞ ቁመና ላይ ማሾፍ መቀለድ በእስልምና በጣም ሐራም ነው። አንተ አጭር አንተ ረጅም በሚል የተነሳ ሐሳብ የሚቀለዱ ቀልዶች ልክ አይደሉም፣ በእስልምና ሐራም ነው። ሁለተኛ በሰው ፊት ላይ ማሾፍ፣ ፊቱ ላይ ባሉ ነገሮች ለምሳሌ አፍንጫ ሊሆን ይችላል፣ በጆሮ ሊሆን ይችላል፣ በከንፈሩ ሊሆን ይችላል፣ በጥርሱ ሊሆን ይችላል፣ በተለያየ ፊቱ ላይ በሚገኙ ነገሮች ሁሉ መቀለድ ማሾፍ የሆነን ሰው ጀጅ ማድረግ በእስልምና ሐራም ነው። ምክንያቱም ቁርአን ላይ አላህ Subhanahu Wa Ta'ala ሲናገር لقد خلقنا الإنسان في أحسن تقويم
የሰው ልጅ በአማረ ቁመና ላይ ፈጠር ነው አላህ እያለ አንተ ከፊቱ ላይ የሆነ ከሰውነቱ ላይ የሆነ ነገሩን አንስተ ጀጅ ማድረግ ሞራሉ መንካት በእስልምና ሐራም ነው። አደብ ያዙ። ሶስተኛ የሰው ልጅ በእውቀቱ ጀጅ ማድረግ ከሱ የተሻላችሁ በመሰላችሁ ነገር ላይ ራሳችሁን አለቃችሁ ያን ሰው መውቀስ ወይም ደግሞ እውቀት እንደሌለው እንደማያውቅ ሰው አድርጋችሁ መናገርና ያን ሰው ማሳነስ በእስልምና ሐራም ነው። አራተኛ ደግሞ በድህነት ላይ የሚቀለድ ቀልድ በእስልምና በጣም የተጠላ ነው። አንተ ደሃ፣ አንተ ቦርኮ በተለያየ ነገር ያልዘረዘራችሁም ማለት ነው። ስድቡን ማስተማር እንደሆነብኝ ታውቁታላችሁ። በድህነት ላይ የሚቀለድ ቀልድ በእስልምና ሐራም ነው። እግራችሁን የምፈልገው ሐራም የሆነ ነገር እናንተ በምትናገሩ ሰዓት አንድን ሰው በድህነቱ፣ በአቋሙ፣ በሰባዊነቱ፣ በሰውነቱ እናንተ ጀጅ ስታረጉ ያን ሰው ሳይሆን ጀጅ የምታረጉት አላሁ ሱብሓነሁ ወተዓላ ነው። ምክንያቱም የሰው ልጅ የፈጠረው አላህ ነው። እኛ አላበጀነውም። ወይም ያ ሰው የተፈጠረው ሰው ራሱን፣ ቅርጹን፣ ፊቱን፣ ቁመናውን፣ የተለያየ ቦዲውን ራሱ ክሬት አድርጎ የሰራው ነገር አይደለም። ኻሊቁን የፈጠረው አላህን የፈጠረው ሁሉንም ቦዲውን፣ ሁሉንም ፊቱን፣ የሁሉንም ሰው አቋም የሰራ አላህ ነው። ስለዚህ እናንተ የሆነን ሰው ጀጅ ባረጋችሁ ቁጥር ጀጅ የምታረጉት ያን ሰው ሳይሆን አላሁ ሱብሓነሁ ወተዓላ እንደሆነ አውቃችሁ አደብ እንድትይዙ በሚል ላይ ቪዲዮ ሰራሁት። ደህንነት እንኳን ተቀልዶበት አይደለም ሲሪየስ ሆኖ ራሱ ከዓለም ላይ ስንተኛ ደረጃ ላይ አስመዝግበውናል። ደህንነት ላይ መስቀልዱ ሰዎች እረፉ። ሌላውም ነገር ደግሞ መቀለድ የለበትም በእስልምና ክልክል ነው የሚል እጅግ በጣም በሚያስገርም መልኩ ደግሞ በቀል ይመስለኛል በአክሱም ላይ አሁንም በድጋሚ ሌላ ነገር ሰምተናል። አክሱም ሙስሊሞች ላይ አፈና ተጀምሯል ሲል ሀሩን ሚዲያ ይዞት የወጣው ዜና ያሳያል። ትናንት ግንቦት 5 ማለት ነው ወደ 10 የሚጠጉ ሙስሊም ወንዶች ማለት ነው በጸጥታ ኃይላት እንደታፈኑ የሀሩን ሚዲያ ዘገባ ያሳያል። የምንም አይነት ፍርድ ቤት ትዕዛዝ ሳይኖራቸውና እንደዚሁም ደግሞ ሕግን ያላማከለ የአፈና ወይም ደግሞ የጸጥታ ኃይሎች ናቸው እንግዲህ እነዚህን ሙስሊሞች የያዟቸው። ፈንጅና የተለያዩ መሳሪያ አላችሁ በማለት በመኖሪያ ቤታቸውና እንደዚሁም ደግሞ በየንግድ ተቋማቸው በመሄድ ነው እንግዲህ እነዚህን ሰዎች ያፈኗቸው ማለት ነው። ይህም እንዳልኳችሁ ሀሩን ሚዲያ ይዞት ወጥቷል። ሌላው ደግሞ እንደ አዲስ የሙስሊም ሴት ተማሪዎችን ሂጃብ እያስወለቁ አሊያም ደግሞ እያባረሩ ነው ሲል ሀሩን ሚዲያ ይዞ ወጥቷል። ይህ ብቻም ሳይሆን ከንቲባውና እንደዚሁም የትምህርት ቢሮ በየትምህርት ቤቶች እየዞሩ እነዚህ ሙስሊም ሴት ተማሪዎች ሂጃብ ያደረጉትን ማለት ነው እያባረሩና ሂጃባቸውን እንዲያወልቁ እያደረጉ ነው ሲል እንግዲህ መረጃዎች ያሳያሉ ማለት ነው። ቤተ ክህነት አልፈቀደም የሚል ምክንያትም ነው እንግዲህ እየሰጧቸው ያለውም ተብሏል። እንግዲህ ጁማዓ ሶላትን እንኳን ከሰገዱ 5 ሳምንታት ያለፋቸው እኚህ ጭቁን የአክሱም ሙስሊሞች ማለት ነው አሁን ላይ ደግሞ ተማረው ከከተማው እንዲወጡ የተፈለገ ይመስላል ማለት ነው። አስቡት እስኪ በዚህ እንኳን ከከተማው እንውጣ ቢሉ ኑሮን እንዳዲስ ከዜሮ ያውም ደግሞ ሌላ ቦታ ሄደው እዛ ደግሞ ምን እንደሚያጋጥማቸው ራሱ አይታወቅም ማለት ነው። አሁን ላይ የአክሱም ሙስሊሞች ሁኔታ ወደማይሆን ደረጃ እየሄደ ይመስላል ማለት ነው። ይህም ደግሞ ብዙዎችን አሳዝኗል። አሁንም ቢሆን ፍትህ ለአክሱም ሙስሊሞች። ለተመሳሳይ መረጃ በቀል ይመስለኛል ይሄንን ነገር ደግሞ ሸፋፍነውት ይሄ ሁሉ ነገር እየሆነ ያለውን ነገር ደግሞ ሸፋፍነውት አንዳንድ ደግሞ ተጽዕኖ እንፈጥራለን የሚሉ ሰዎች ደግሞ አርሲ ብሎ ይጮዋሉ። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። በጣም አዝኛለሁ። ሁላችሁም አርሲ ላይ በተካሄደው ነገር ሁላችንም አዝነናል። እንደ ሂዩማኒቲ ማንም ሰው ሊያዝን ይችላል። ግን ደግሞ አዶናይ አም ሶሪ በጣም ነው የገረምከኝ። እስከዛሬ አክሱም ላይ እንደዛ አክሱሙ ሲሰቃዩ 5 ወቅት ሰላት መስገድ ሲያቅታቸው መቀበሪያ ሲያጡ እንደዛ ቁርአን ሲቃጠል የት ነበርክ? ዛሬ ለአርሲ ተነስተክ ድምጽ ይሆንከው አይደል? እየሰማህ ነው፣ እያየህ ነው፣ ብዙ ቪዲዮዎች ይደርሰሃል። ግን አንተ ድምጽ ልትሆን አልቻልክም። ዛሬ ግን ለአርሲ ክርስቲያኖች ድምጽ መሆን ቻልክ። እንደዚህ አይደለም ኢንፍሉዌንሰር እኮ እንደዚህ አይደለም የሚያደርገው አይደል እንዴ? አንተ እዚህ ጋር ሂዩማኒቲ ብለህ የምታስብ ከሆነ ለሙስሊሙም፣ ለጴንጤው፣ ለሁሉም ሃይማኖት ነው መቆም ያለብህ። ሃይማኖት እየመረጥክ የምትቆም ከሆነማ ምኑን ታዲያ ኢንፍሉዌንሰር ሆንክ?
ኢንተርናሽናል ሆነ በብዙዎች ዘንድ ተወዳጅ ሆነ እንደዚህ እየመረጥክ ሃይማኖት እየመረጥክ የምትሰራ ከሆነ ኢትስ ኖት ፌር። የምር እኔ በማንም ቲክቶከር ኢሞሽናል ሆኜ አላውቅም። ዚስ ኢዝ ማይ ፈርስት ታይም በአንተ ኢሞሽናል ስሆን ማለት ነው። እያየን ነው፣ ብዙ ኒውስ ዘጋቢዎችም እየመረጡ ነው ኒውስ የሚዘግቡት። ግን ከአንተ እንደዚህ አይነት ነገር ኤክስፔክት አናደርግም። ማንም ሰው ማንም ሃይማኖት ፍትህ ያስፈልገዋል። ለሁሉም ፍትህ ነው ማለት ያለብህ። መርጠህ ፍትህ የምትጠይቅ ከሆነ ይሄ ካንተ የማይጠበቅ ነው። እኔ በጣም እውነት በጣም ደብሮኛል ላንተ ማለት ነው። እንደዚህ ነው እንግዲህ የኛ ነገር ሲሆን እንዳያወሩ ይገደዳሉ። መቼም አይወዷችሁም የሚል ነገር አለ። ያ ነገር እውነት እንደሆነ ልናቂ ይገባል። እንዴትም ቢሆኑ ከእናንተ ጋር ይኖራሉ፣ አብራችሁ ትሆናላችሁ እንጂ መጨረሻቸው ውስጣቸው ባዳ ናቸው። ባዳ ነው ይባላል። ይህንን ነገር ማወቃችን ግዴታችን ነው። አራጆች ናቸው። ቆይ አናርድህም፣ አብሽር። እሺ ቡኻሪ ስንት ነው ያልከው? አፈ በረከት 304 ነው። ስላላገኛችሁኝ ነው። ለምን አናርድህም? አብሽር። የሰው ልጅ እንደ ከብት ታርዳላችሁ። ተው፣ ጥሩ አይደለም። ምን አሁን መልስ አንዴ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። አይደለንም። ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ማስረጃ አሳየኝ። ያው ላሳየናቸው። ያው መጽሐፍ ቅዱስ አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27 የእናንተ መሪዎቻችሁ ጭምር እያሉ ያውና መጽሐፍ መሪዎቻችሁ ያረዱ እያሉ አይደል ወይ? እናንተ ናውጣ ብለኸኛል፣ ላወጣልህ ነው በራስህ እጅ። 27 ምን ይላል? ታነብልኛለህ? ላንብብልህ። እረዷቸው ይላል ኢየሱስ ቃል በቃል። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸዋል? አሁን የተነሳ እንጂ ወለካሎ አሎ፣ በጌታ ስም አሎ። ኢንተርኔት የተቋርጦ ነው ያጀማ። አንዴ ጻፍ ተናገራት። እቺ ድምጽ ከፍ አድርገህ ምን አለ ኢየሱስ ክርስቶስ ወላሂ ሰላም አለይኩም ወራህመቱላሂ እኔ ልደንግጥልህ ያገሬ ልጅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እረዷቸው ይላል እስልምና ብሎ ያው ኢየሱስ ክርስቶስ እረዷቸው እንዳለ ሲያይ ጊዜ ደንግጦ ሄደ። ምክንያቱም ያሳያቸው እንደ አይነት ጥቅስ ስለአንተ ብሎ ሞቶልሃል ልመን ነው በቃ አለቀ። ኢየሱስ ጌታ ነው ይላሉ፣ ኢየሱስ ፍቅር ነው ይላሉ፣ አለቀ። ያው እረዱ ኢየሱስ ክርስቶስ። ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው አለ። ይሄን ይመስላል። እንደዚህ አይነት ነገሮችን አያዩም፣ ማየቱም አይፈልጉም። እነሱ የሚፈልጉ ፕሮፓጋንዳው ነው። ነጭ ነጯን አይፈልጉትም። ነጭ ነጯን መዋጋት ቁርአን ላይ የተባለውን ነገር ራሱ ልንገር ብትሉ ራሱ አይፈልጉም። እነሱ ፕሮፓጋንዳውን ነስተው አጨመላልቀውት የራሳቸውን ነገር ሊያራምዱ ይፈልጋሉ። አንዳንዶቹ ደግሞ የገባቸው ሰዎችም እንደዚህ ያወራሉ። ትናንትና ከእስልምና እምነት ላይ ወረዱ፣ በአርሲ በንጹሃን ሰዎችን የሚጨፈጭፉ፣ ቤተክርስቲያን የሚያቃጥሉ፣ ንብረትን የሚያወድሙ እስልምና እምነት ተከታዮች ሳይሆኑ የታጠቁ ቡድኖች ወይም ኃይሎች ናቸው ብዬ በሰራሁት ቪዲዮ በጣም ብዙ ስድቦችን አስተናግጃለሁ። እንግዲህ አሁን ረጋ ብዬ ልነግራችሁ ነው የመጣሁት። እናንተም ስድባችሁን ቀጥሉ፣ ምክንያቱም እኔ ስራ እየሰራሁ ነው ማለት ነው። አሁን ማስረግጬ የምናገረው ነገር በአርሲ ክልል በተለያዩ ቦታዎች ላይ ንጹሃን ሰዎችን እየጨፈጨፉ እየገደሉ ያሉት፣ ቤተክርስቲያኑን እያቃጠሉ ያሉት የታጠቁ ኃይሎች ናቸው እንጂ የእስልምና እምነት ተከታይ ምእመናኖች እንዳልሆኑ በአንድ ድምጽ መናገር እፈልጋለሁ ማለት ነው። ይሄንንም ለማጣራት እንግዲህ ኦርቶዶክስ ነኝ፣ ክርስቲያን ነኝ እስልምናን እምነት እንዲያነሳችሁ የምታውለበልቡ ግለሰቦች በአካል ተገኝታችሁ ነገሩን ማጣራት ትችላላችሁ ማለት ነው። ዞሮ የሚፈለገው ይሄ ነው። እንግዲህ የእስልምናና የክርስትና ሃይማኖት ተቻችለን በአንድነት ተከባብረን የኖርን የምንኖር ህዝቦች ነን። ተዋልደንም አንድ ቤት የኖርን ህዝቦች ነን። በሀዘን በደስታ አብረን ያሳለፈን ህዝቦች ነን እና ይሄንን ፍቅራችን አንድነታችን ለማደፍረስ ስለሆነ አጀንዳ ተደርጎ ይሄ ነገር የመጣው መስቀል ስላረጉ ብቻ እኛ ኦርቶዶክስን እንደማይገልጹልን በአንድ ስም መናገር እፈልጋለሁ ማለት ነው። ምክንያቱም እየገደለን እየጨፈጨፈን ያለው በየቦታው የታጠቁ ኃይሎች ናቸው እንጂ የእስልምና እምነት ተከታይ ምእመናኖች አይደሉም። አዎ አይደሉም።
እውነታው ይሄ ነው። ይህንን ነገር እነሱ ማወቅም መስማትም አንድ ነገርም ማለት አይፈልጉም። በነገራችን ላይ እኮ አርሲ ብቻ አይደለም ሙስሊም ያለው፣ ሙስሊም በብዛት ያለው በጣም ብዙ ቦታ ሀረር አለ፣ ጅማ አለ። እጅግ በጣም 98 በመቶ የሚያክል ህዝቦች ሙስሊም ያለ። ብንሄድም አፋርም አለ፣ አንድ ኩሽታ ሰምተን የማናቅበት ቦታ። ነገር ግን ዛሬ ፊልም ለመስራት ደግሞ ድራማቸውን በአርሲ በኩል አድርገው መተውልናል። እስልምና በዚህ ብቻ አይደለም። እስልምናን ተቀበልን፣ እስልምና የተቀበለች ኢትዮጵያ ናት የሚል ዘፈንም አለ፣ ነጠላ ዜማ። አልተቀበልክም። እስልምናም ክርስትናም መነሻቸው ቅርብ ምስራቅና መካከለኛው ምስራቅ ነው። ማንም ጥያቄ ኒር ኢስት እና ሚድል ኢስት ላይ ነው። ወደ ኢትዮጵያ ያሉት የገቡት አብዛኞቹ እምነቶች ወላጅ ጁዳይዝምን ጨምሮ ኒር ኢስት እና ሚድል ኢስት ላይ ናቸው። ከዛ በኋላ በተለያየ አቅጣጫ ገቡ። እስልምና በዋናነት ኢትዮጵያ ውስጥ ገብቶ የተስፋፋው በዋናነት ሶማሊያ ውስጥ በሚገኙት ዘይላና በርበራ ወደቦች አማካይነት፣ በዋናነት በንግድ፣ በዋናነት በሙስሊም ኡስታዞች፣ በሙስሊም ሼኮች፣ በሙስሊም መሻይኮች፣ በሙስሊም መምህራን አማካይነት የተስፋፋ እንጂ እስልምናን ተቀብለን ልክ ኢትዮጵያ እንደተቀበለች እስልምናም ክርስትናም ኢትዮጵያ ውስጥ ሰዎች ተቀብለዋቸው ግለሰቦች ተቀብለዋቸው ሃይማኖት ሆኖ ኮሚኒቲ ሆኖ ተፈጥረዋል። አዘርዋይስ ግን አንዱ ተቀባይ ባለውለታ፣ አንዱ ደግሞ ሰጪ አይደል። ይሄ እውነት ነው። ከፈለገው ሰው ጋር ኢስላምን ኢትዮጵያን የትሪሚንጋምም የፈለጉትን መጻሕፍት ብናወጣ ሰነድን ብናገላብጥ መጀመሪያ እስልምናን የተቀበለው የአክሱም ንጉስ አልነጃሺ አህመድ ነጋሽ ነው። ጥሩ ቢላል ዓለም አቀፋዊ ስም ያለው ነው። እሱን በጣም በስፋት ሌላ ጊዜ ተነትነዋለሁና የታሪካችን አካል ሪሊጂየስ ሂስትሪ ስንማር ኢስላምም ዋቄፍና ክርስትና ሪሊጂየስ ሂስትሪ ላይ ተካተው እንማራቸዋለን በጣም በስፋት። እሱ በጣም አስፈላጊ ነገር ነው። ሶማሌ ክልል በአክሱም የመጣው እስልምና አይደለም። እስልምና አክሱም ዛሬ ማለት ነው። ጥሩ አክሱም የአክሱም ንጉስ እስልምናን ተቀብለዋል ምናምን ነው አይደል? ምን ነው እስልምና ዛሬ አክሱም ውስጥ ምን ይመስላል? መልካም የአክሱም ንጉስ እንግዲህ እዛው አክሱም ውስጥ ነው የነበረው። የአክሱም ስልጣኔ ምንጭ ነው። አክሱም ከተማ ውስጥ እስልምና ከመቃብር አንጻር፣ እስልምና ከመስጊድ አንጻር ዕውቀት አጠሮች ሁልጊዜ እናንተ በጫጫታ ነው ማሸነፍ ነው። ዛትስ ሪያሊቲ። አብረን መኖር ኢትዮጵያን የምንወዳት ከሆነ ኢትዮጵያ ማለት እኔ ብዙ ጊዜ ጽፋውን ፈጣሪ ሀገራችን ኢትዮጵያን አትረፍርፎ ይባርክላሉ። ኢትዮጵያ ማለት የመጀመሪያው የትም ሀገር ሲጠራ ህዝብ ነው። ኢትዮጵያ ሲባል ሙስሊሙም ክርስቲያን ነው። 50% ሙስሊሙ ተቃጠል ከፈለግ ቁጥሩና 10 ብለው 50% ሙስሊሙና 50% ክርስቲያኑ እሱ ነው ኢትዮጵያ ማለት ህዝብ ነው። ህዝብ ደግሞ ባህል አለው። እምነት ባህል ውስጥ እምነት አለ፣ ባህል ውስጥ ወግ አለ፣ ባህል ውስጥ ልምድ አለ። ባህል በጣም ሰፊ ነው። ስለዚህ ኢትዮጵያን ወዳታለሁ ብለህ በአፍ ብታንቋርር ትርጉም የለውም። ኢትዮጵያን መውደድ የሚገለጸው ኢትዮጵያውያንን በመውደድ ነው። 50% ኢትዮጵያውያን ደግሞ ሙስሊሞች ናቸው። ኢትዮጵያን መውደድ የሚገለጸው 40% ኦሮሞን በመውደድ ነው። ኢትዮጵያን መውደድ የሚገለጸው ኢትዮጵያውያንን ያለ ልዩነት ስትወዳቸውና ስታከብራቸው ነው። ይህንን እውነታ እስካልተቀበላችሁ ድረስ እንግዲህ ጋዝጋዝ እስኪል ድረስ ውስጣችሁ መቃጠላችሁ አይቀርም። በተለይ እንደዚህ አይነት ቪዲዮ ደግሞ አትመልከቱ። ለእናንተ ለጤንነትም አሪፍ አይደለም። يا ابن آدم يا ابن آدم عش ما شئت فإنك ميت يا ابن آدم مهما طال بك العمر ሌላ ትኩሳት። በነገራችን ላይ እሱ መስገዱ ምንም አይነት አዲስ ነገር ላይሆን ይችላል። ምክንያቱም ደግሞ ልጁ ሲያድግ እስላም ሆኖ ነው ያደገው፣ እስላም ሆኖ ነው ለዚህ ደረጃ የደረሰው። ይህንን ነገር ሊታወቅ ይገባል። አብይ አህመድ የታወቀ ነው። አባቱ ሙስሊም ናቸው። ሙፍቲ ስርም የቀራ ልጅ እንደሆነ ታሪክ ይናገራል። ለዛሬ ዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አኔ አንሱዳ አቴ ኙኒ ኮመንት ጀለቲ በሬሱ ያከ እንደገኔ ኒ ሆሎ ላይክ ምግባር ከይትረሲው ይመቻችሁ።